የቅንድብ ጸጉር ለምን እንደማያወድግ ታውቃላችሁ? እስኪ የሚያውቅ እሺ፣ የማያውቅ እግዚአብሔር ይስጥልኝ፣ እኔም አላውቅም። እሺ፣ ለማንኛውም የቅንድብ ጸጉር የማያድገው እንግዲህ ቅዱስ ዮሐንስ አፈወርቅ ማንም ሰው አያውቅም ብሏል። የማያድገው ቢያድግ ኖሮ ዓይንን ጠንቁሎ እንዳያጠፋ ነው። አይገርማችሁም? አሁን እናንተ እናቴ ጨዋታ ነው የሚመስላችሁ አይደል? ይኸው እኩል እኮ ነው። የራስ ጸጉርም ደም ነው የሚመገበው፣ ይሄኛውም ደም ነው የሚመገበው። ጸጉርን የሚያሳድገው አንደኛው ደም ነው፣ ሌላኛውን አላውቅም። ከዚህ የሚመገበውን ነው፣ ሌላውን ራሳችሁ ታውቃላችሁ። ታዲያ ይሄም እየተመገበ ለምን የማያድገው? ዓይን እንዳያጠፋ ነው። እዚህ ላይ የተቀመጠው ለምንድን ነው? ግንባር ላይ ቅንድብ፣ የቅንድብ ጸጉር ለምን ያስፈልገ ይመስላችኋል? ግንባራችን ላይ የሚወጣው ላብ ጨው አለው አይደለም? ያ የወረደ ዓይንን እንዳይጎዳ አጥሎ የሚያስቀር እኮ ነው። እንዴት አድርጎ እንደፈጠረን እግዚአብሔር ብና ሐኪም በሆን ኑሮ አበጥረው ነበር። ግን አላውቅም። ችግሩ አላውቅም። ችግሩ እሱ ነው። እግዚአብሔር እንዴት አድርጎ አሳምሮ ይሁላችሁ። ምንድን ነው? በጥበብ እደዊከ ገብራኒ ወለሃኳኒ። አዎ ጥቀ አብይ ግብርከ እግዚኦ ወኩሎ በጥበብ ገበርከ። ስራ ድንቅና ኃያል ነው፣ ሁሉንም በጥበብ አደረግክ አለ ቅዱስ ዳዊት። አስቦን የፈጠረን ፈጣሪያችን አስቦን የፈጠረን ትልቁን ክብር ሰጥቶን የፈጠረን ትልቅ ውለታ ውሎልናል። ሙቶልን እንደሚወደን ነግሮናል። ስጋችን ለብሶ ለኛ በመሞት ገልጾልናል። ድካማችንን ይረዳል። ጎረቤት ተሰብስቦ ሲንጫጫ ማንም ጮኸቱን ሳይሰማው የወለደችው እናት ለቅሶ የልጇን ልቅሶ ትለያለች። ላሞች በተሰበሰቡበት የጥጃዋን ጮኸት ለይታ ታውቃለች አንዲት ላም። እግዚአብሔር ምን እንደፈለግን ያውቃል፣ ይረዳናልም። ቅዳሴ ላይም እስመ አንተ ተአምር ድካሞ ለሰብ፣ የሰውን ድካም ታውቃለህ የምንለው ለዚህ ነው። ይረዳናል እግዚአብሔር። የእግዚአብሔር ቤተሰቦች ታዲያ ይሄ ልጅ ምንድን ነው? ህይወቱ እንዲቀጥል ከእናት አባቱ ጋር መኖር አለበት። አንድ ቀን ጥለውት ቢያድሩ የ6 ወር ሕፃን እንዳልሆነ ሆኖ ይገኛል። ከእግዚአብሔር ከተለየን እንዳልሆነ እንሆናለን። የሕፃን ልጅ ማሸነፊያው ምንድን ነው? ለቅሶ ነው። የማይደፈረውን ጀግና ከወለደ ግን ልጁ ያንሸራሽረዋል። ሰዎች ጤና ይስጥልኝ ብለው የሚሰግዱለትን ሰውዬ ልጁ ግን ያሰግደዋል አልቅሶ። ሕፃን ልጅ ማለት ነው። ከወለደ ምን ጌታ ቢሆን ምን ንጉሥ ቢሆን ለልጁ የማይጎነበስ ማን አለ? ለልጁ አንገቱን የማይደፋ ማን አለ? ልጅ ነዋ። እኛም የእግዚአብሔርን ልብ የምንመልሰው ምንድን ነው? አልቅሰን ጸልየን አራይራይክኒ እህቴ መርአት በሐቲ ንብረተ ክሳድኪ፣ እህቴ ሙሽራዬ ሆይ፣ አንቺ እስራኤል ሆይ፣ ለአዲስ ኪዳን ቤተ ክርስቲያን ሆይ፣ በሐቲ ንብረተ ክሳድኪ፣ አንገቱን ዘንበል ዘወር